ታግን ማለት ነው። የእውነት ስማርት አይገልጽሽም። ስማርት እኮ ነሽ። ቁም ነገር በአንዴ የትናንትናውን ብድርሽ ይመለሽ አይደል? አብረሽ መቼም ልጄ ነው ያለው ሱክ ሱክ እያለ ዛሬ ልጄ ነው ያለው ብሎ ሲመጣ አንቺ ደግሞ ወዲያውኑ ማለት ነው ሮማንቲክ የሆነ ነገር አዘጋጀሽና ደስታንም ሳያቅ ጠራሽውና ልክ አንቺና ደስታ አብራችሁ ዘና ፈታ እያላችሁ ልክ አብርሽ እንዲመጣ አደረግሽ አይደለ? አቤት ብድር በምድር ይላችኋል። እንደዚህ ነው። ልጁን አስተኝተሽ ትላላጫለሽ አለ አብርሽ። መላላጥንም እኮ አብርሽ አንተ ነህ እኮ አስተማርካት። አንተ እኮ ነህ እንዲህ እንድትሆን ያደረግካት አንተ አይደለህ እንዴ? በነገራችን ላይ ጅራፍ ራሱ ገርፎ ራሱ ይጮሃል ይባላል። ስለዛ ብድሯን የመለሰችው አየህ እንዴት እንደሚያናድድ። ነንቦጭን ሁሉ ጣልክ አለ። ልጅን ተሸከምክ፣ ይዘህ ለመውጣት አሰብክ። እነሱ ግን ዘና ፈታን ያሉባቸው። ያ ደግሞ ጨበሪያሙ ደግሞ ኬት የመጣ ጨብጫቢ ነው። አሚር ነው አሚር የሚሉት ማለት ነው። ከዚህ በፊት እና ትናንትና አብርሽ ልክ ምንድን ነው ቄብ እንደሆነች ዶሮ ሲያስካካ ከኤርሜላ ጋር ሲላላጥ ሲሳሳም እንደዛ ያልተሆነ የማይገባ ነገር ሚስቱን አቁሞ እንደዛ ሲያደርግ የት ነበር? ከኔ እኮ የአብርሽ አጨብጫቢዎች ማለት ነው ከየት ነው የምትፈልቁት? ስታጨበጭቡ ነገሩ የሆነ ነገር ያጎርሳችኋል። እዛ ነው። ሩታ ደግሞ አትደልልማ። ሩታ በድለላ አይደለም ማለት አብርሽ የሆነ ነገር ስለሚያጎርሳችሁ ሁላችሁም ስትመጡ ከአብርሽ ጎን ስታጨበጭቡ ነው ማያችሁና ዛሬ ከየት ተገኝተ ነው? ዛሬውኑ ሩታ ቤት መጣ። ልክ አይደለሽም። ከአብርሽ ጋር የነበረሽ ጊዜ በጣም ደስ ይል ነበረ። ለልጁ የእንጀራ አባት ምናምን እሷ ከተመቻት ለምን የፈለገ አባት አታደርገውም? እና ሩታዬ ቅመሞች እኮ ወዶ አይደለም። ሩታ ስማርት ናት፣ ትችላለች። አብርሽ ዝም ብሎ ነው ከሩታ ጋር ውስጥ የሚጋባው። አይችላትም ይላሉ። እውነትም ትክክል ናቸው። የእውነት ቀላል ስማርት ናት እንዴ? እሱ ልጁን ለማየት ሉጥ 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 እያለ ሲመጣ እሷ ሮማንቲክ የሆነ ነገር አዘጋጅታ ሰራችለት። የትናንቱን ብድሯን መለሰችለት። አያችሁ ብድር በምድር ይላችኋል። እንደዚህ ነው። በነገራችን ላይ ልጁን አታንገላቱት። እንደው አብርሽ አሁን ልጁን አዝለ ከፊት አዝለና ቀበቶን ሰርንኛ ሚር ትላለህ። ይዘህ ልትወጣ ነው ከእናቱ ለይተ የማይመስል ነገር ማለት ነው። እና በዚህ አጋጣሚ እባካችሁን ልጁን አታንገላቱት። የአንድ ፍሬ ልጅ ገና 3 ወር 4 ወር ያልሞላውን ልጅ ባታንገላቱት ጥሩ ነው። እና አብርሽ ደግሞ አትናደድ። ሁሌ ሩታ ጋር የተጠጉትን ወንዶች ሁሉ እያነክ ከቤት ይዘው ወጥተህ እስከ መቼ ትችለዋለህ? እስከ መቼ ትችለዋለህ? የትናንትናው ደስታ ክሴት ሄደ። የትናንትና ያ የምታስካካው ሄርሜላን ከኋላ እየተለጠፍክ የምትስመው ሚስትህን አቆመ። ለሚስትህ እንኳን ትንሽ ታክል ቅንጣት ታክል ክብር የለ። ምን ነገሩ አብርሽ እንኳን ለሚስትህ ለቤተሰቦችም የሆነ ክብር ያለህ አይመስለኝም። ምክንያቱም ሚስትን የምታክል ነገር እዛ ጋ ቆመ ሄርሜላ ስትተሻሽ ስትተቃቀፉ ስስማት ሩታን ወይም ደግሞ ደስታን አበሸኩ ብለ ያልተገባ ነገር በጣም ያስጠላ ከአንተ የማይጠበቅ ነገር ስታደርጋል ነበር እንዴ? አንተ አይደለ እንዴ ለሩታ እኮ አስተማርካት? ይሄንን አንተ ነው። ዛሬ ደስታ ሩታን እንዴት እንደሚገልጻት ባየክ። የእውነት ሩታዬ ቆንጆ እኮ ነሽ። አንዴ ግንባርሽን ሳመው ብሎ ነው ግንባሯን ራሱ የሳመው። አንተ ግን የሄርሜላን ጉንጭ ስታጨማልቅ ነው ያልከው ትናንትና። ህገ ወጥና ህጋዊ ይልሃል። አስፈቅዶ የሚስም ሰው ሴትን ልጅ ያከብራል። አንተና ሄርሜላ ግን ያው መስመር የሳታችሁ ስለሆነ ሁሉ ነገራችሁ ህገ ወጥ የሆነ ነገር። ስለዛ ጅራፍ ራሱ ገርፎ ራሱ ይጮሃል ነው። ሩታዬ እንግዲህ በዛም ማነሰም ብድሯን መልሳለች። አንተ ሁሌ ሩታ ጋር አዲስ ነገር ባየ ሰዓት ለምቦጭን ትጠላለህ አይደለ? ለምቦጭን እንደጣልክ የትናንቱ ፈገግታ ወዴት ሄደ? የትናንቱ የውሸት ሳቅ ወዴት ሄደ? አብርሽዬ ከሄርሜላ ለአንድ ቀን ብቻ ነው መደበሪያ የምታረጋት። ነገ ደግሞ ከሄርሜላ ጋር ትመጣለህ። እርግጠኛ ነኝ ቤተሰቦቼ፣ ነገ ደግሞ አብርሽ ከሄርሜላ ጋር ነው የሚመጣው። በቃ እንደዚህ እያለ ነው እንግዲህ የሩታና የአብርሽ ነገር የሚቀጥለው። በነገራችን ላይ በዚህ አጋጣሚ ሩታና አብርሽ ይሄ ሁኔታቸው መቋጫ ጊዜ አግኝቶ እኔ መቼም በጉጉት አሁንማ ሉልም ተጨምሮበታል። በቃ ይሄ አንድ ፍሬ ጻል ልጅ እሱም ተጨምሮበታል። እንግዲህ መቋጫ ያለውም ያመስለኝ ልጄን ወስዳለሁ አትወስድም፣ ልጄን ወስዳለሁ አትወስድም ነው አሁን ግርግሩ ደግሞ የሚሆነውና ብቻ ከባድ ነው። እኔ ግን የናፈቀኝ ሩታና አብርሽ ተለያይታችኋል፣ ፈርመዋል። አብርሽስ ሩታ እንደፈለገሽ ብትላላጥ ምንም እኮ የሚያገባህ ነገር የለም፣ ምንም የሚመለከት ነገር የለም። እሷ ትናንትና እኮ የሄርሜላን ጉንጭ እያገላበጥክ ስትስም እንደዛ የውሸት የሌለ ሳቅ እንጥልስ ከሚታይ ስትስቅ ምንም አልመሰላትም። አየህ። ስለዛ በቃ ሁለታችሁም እስቲ የራሳችሁን ህይወት ጀምሩ። እኔ እንደናፈቀኝ ካልተስማማችሁ በስነ ስርዓት በክብር ተለያይታችሁ ለልጃችሁ እንደው የሆነ ጥሩ ታሪክ ብታስቀምጡና እንደ የራሳችሁን ህይወት ብትጀምሩ እንደኔ
ጥሩ ነው ብዬ ነው የማስበው። ቅመሞች እያይመስላችሁም እንጂ እስከ መቼ ነው እንደዚህ አይነት የህልህ ህይወት የህልህ ትዳራቸው አብቅቷል፣ ተፋቷል። እንደ አዲስ ነው ግን ሁሉ ነገራቸውና አብርሽ በነገራችን ላይ ይገባል። የትናንትና አንተም እኮ ሩታ እንደውም እንደዛ እንኳን አንተ የተላላጥከውን እንኳን ያህል እሱ አልተላላጠችም። አየህ ልጁ የሩታን ጉንጭ እንኳን አይነቃም። አየህ አይደለ? ስነ ስርዓት ማለት ይሄ ነው። አንተ ግን እንደፈለክ እያገላበጥክ የሄርሜላን ጉንጭ ሳይቀር ከኋላ እየተንጠለጠልክባት በሚስት ፊት ስትስም ነበር አይደል? አየህ አይደለ? ልዩነቱ ያንተና የሩታ ይሄ ነው። እሷ ጭንቅላቷ ጭንቅላት አይደለም። አንተ ግን አየህ አይደለ? መደበሪያ ብለህ እንኳን የቀረብካትን ሴት እንደ ልብ ነበረ ስትስማት የነበረው። ስለዛ ሩታ በምንም ነገር ትበልጣችኋለች። ከአንተም ከሄርሜላን በጣም ነው የምትበልጣችሁ። ለዛ ነው ቅመሞችም ሩታ ስማርት ናት የሚሉት። ቀላል ስማርት ናት እንዴ? ከላይ ብቻ አይደለም ልጅቷ ከውስጥም ብስል ብላለች። ብስል ብላ ማለት ነው። እና ሩታዬ ያው ደስ ባይልም እንደዚህ በዚህ አይነት መንገድ ባትሄዱም ይመችሽ የኔ ቆንጆ። ምንም ማድረግ አይቻልም።